እዚህ የተገኘንበት መሰረታዊ ምክንያት ከዚህ ቀደም የተናገሩት አመራሮች እንደገለጹት ችግኝ ተከላ ለማድረግ ነው። እግረ መንገዳችን ህዝባችን ጋር አብረን ለመዋል ለመቀላቀል እድል እንዲፈጠርልን ነው የመጣ ነው። አምና በእኛ ስም የተተከሉ 25000 ችግኞች እንደተባለው ፐርሰንቴጅ ጸድቀው ከሆነ በጣም ደስ ብሎናል። ዛሬ ደግሞ ያስጀመርነው የ7000 ችግኞች ተከላ በቀጣይ ቀናት ዛሬን ጨምሮ የአካባቢው ህብረተሰብ ተክሎ እንደሚጨርስ እና ቀጣይ አመቱ ሙሉ እንክብካቤ እንደሚደረግ ቃል ስለተገባልን እጅግ በጣም እናመሰግናለን። ቀደም አቶ ደሱ እንደገለጸው ትናንትና በሀገር አቀፍ ደረጃ በአንድ ጀመር 805.3 ሚሊዮን ችግኞች ተተክለዋል። ይሄ እጅግ በጣም እንደ ኢትዮጵያዊ ሁሉንም ኢትዮጵያውያን የሚያኮራ ነው። ትልቅ ድል ያስመዘገብንበት እለት ነበር። ዛሬ በማግስቱ ይህን ልማት አስቀጥለናል። ነሐሴን ሙሉ አረንጓዴ አሻራ የማኖር ስራችን እንቀጥላለን። ከዚህ ቀደም እንደገለጽኩት የጉራጌ ማህበረሰብ የቡኢ ከተማ ህዝብም የምስራቅ ጉራጌ ዞን ህዝብ በሙሉ ስራ ወዳድ፣ ታታሪ፣ ጨዋ፣ እንግዳ ተቀባይ ነው። እዚህ ህዝብ መሀል ተገኝቶ ጊዜ ማሳለፍ፣ አሻራ ማኖር ለኛ እንደ እድል የምንቆጥረው ጉዳይ ነው ማለት ነው። ዛሬ ተከልናቸው ችግኞች ያው ነገ ለህብረተሰቡ ጥላ የሚሆኑ እንዲሁ እንዳየነው ፍራፍሬም የተቀላቀለባቸውና ለምግብነት የሚውሉ ናቸው። እንዲሁ ደግሞ የአየር ሁኔታውን ከመጠበቅ አንጻር ትልቅ አስተዋጽኦ ያላቸው ናቸው። እዚህ የተከልንበት ቦታ ደግሞ የአርሶ አደር ማሰልጠኛ ማዕከል መሆኑ ከእንክብካቤም አንጻር ከጠቀሜታም አንጻር የጎላ ጠቀሜታ እንዳለው እንረዳለን። እኛ ከባለስልጣን መስሪያ ቤታችን ተልዕኮ አንጻር አረንጓዴ ልማትን እንደግፋለን፣ እናበረታታለን። በተለይ የፌዴራል በአጠቃላይ በሀገር አቀፍ ያለው የግዢ እና የንብረት አስተዳደር ስርዓቱ አካባቢን የማይበክል አረንጓዴ ግዢን የሚያበረታታ እንዲሁ ደግሞ ከአየር ንብረት ጋር ተስማሚ የሆነ እንዲሆን አሰራር ምንዘረጋ ምንከታተልና ምንቆጣጠር እንደመሆናችን መጠን ችግኞችን መትከል ከተቋማችን ዓላማ ጋር የተገናኘ ነው። አገራዊ ተልዕኮ መሆኑ እንደተጠበቀ ሆኖ ማለት ነው። ስለዚህ ሁልጊዜ እንደ ባለስልጣን መስሪያ ቤት በአዲስ አበባም በአካባቢውም በወጣ ብለን እንደዚሁም መልካም ተግባራትን ለማከናወን እንተጋለን። እዚህ የተገኛችሁ የባለስልጣን መስሪያ ቤታችን የስራ ኃላፊዎችና ባለሙያዎች በእንደዚህ አይነት ሀገራዊ ጥሪዎች ማህበረሰብን ለሚጠቅሙ አካባቢን ለሚጠቅሙ ጉዳዮች ሁሌም ግንባር ቀደም ሆናችሁ ስለምትሰሩ አስተዋጽኦ ስለምታበረክቱ ከፍ ያለ ምስጋና ማቅረብ ፈልጋለሁ። በድጋሚ ይሄ ፕሮግራም እንዲሳካ ጉድጓድ በማዘጋጀት ችግኝ በማዘጋጀት ህብረተሰቡን በማስተባበር ኃላፊነት ጭምር በመውሰድ ከኛ ጎን የቆሙ የቡኢ ከተማ አመራሮች፣ የምስራቅ ጉራጌ ዞን አመራሮች እና የአካባቢው ማህበረሰብ በራሴና በባለስልጣን መስሪያ ቤቱ ስም ከፍ ያለ ምስጋና ማቅረብ ፈልጋለሁ። እንደተለመደው እንግዲህ ችግኞቻችን እንድትንከባከቡ ተክለን ያልጨረስናቸውን ችግኞች ተክላችሁ እንድትጨርሱ አደራ ማለት ፈልጋለሁ። የዛሬው ተከላችን ለየት ያደርጋል። በጠቅላይ ሚኒስትራችን ኢኒሺዬቲቭ ዘንድሮ ለ8ኛ ጊዜ የምንተክለው በተለይ ተስፋን እንትከል በሚል መሪ ቃል የአንድ ጀንበር የችግኝ ተከላ ማግስት የምንተክለው ስለሆነ ለየት ያደርገዋል። ትላንትና እንደምታውቁት 800 ሚሊዮን ችግኝ አቅደን ከእቅዳችን ፐርሰንት በላይ ከ805 ሚሊዮን በላይ ችግኞች ተክለን በዞናችንም ከእቅዳችን በላይ ከ1.2 ሚሊዮን በላይ ችግኝ ተክለን በማግስቱ ደግሞ ዛሬ በንብረት አስተዳደር በግዢና ንብረት አስተዳደር ባለስልጣን ሙያተኞችና ማኔጅመንት አካላት ከ7000 በላይ ችግኞች ጉድጓድ ተዘጋጅቶ ችግኝ ተከላው ጀምረናል። ቀጣይ ቀሩ ጉዳዮች እኛ የምንጨርሰው ሆኖ የምናደርገው ተከላ ስለሆነ ለየት ያደርገዋል። ያው እንደምታውቁት መትከል ብቻ ሳይሆን መንከባከብ የግድ ነው። በየጊዜው የሚተከሉ ችግኞች ተንከባክበን ለምንፈልገው ዓላማ ማዋል ይጠበቅብናል። በዚህም ረገድ በዞናችን ከ85% በላይ የተተከሉ ችግኞች ጸድቀዋል። ይህን ዛሬ የምንተክለው ምናልባትም እናንተ ድጋሚ መጣችሁ በታሪካዊ ቀን የተከላችሁ ስለሆነ 90% እና ከዛ በላይ እንዲጸድቁ የበኩላችንን ጥረት የምናደርግ ይሆናል።
ስለዚህ በዚህ መንገድ መጣችሁ ስለጎበኛችሁን በዞኑ አስተዳደር ስም እጅግ አድርጌ አመሰግናለሁ። የጉራጌ ማህበረሰብ እናንተም እንደምታውቁት በንግድ ደግሞ ውጤታማ የሆኑ አንቱታ ያተረፉ ለሀገራችንም ጭምር የጀርባ አጥንት የሆነ ኢኮኖሚ ላይ የተሰማሩ ዜጎች የሚገኙባት አካባቢ ናት። እንግዲህ ይህንንም ተከትሎ እንግዲህ አካባቢው ላይ በተለይ ከኢንቨስትመንት ጋር ተያይዞ እጅግ ተመራጭ የሆነች አካባቢ ሆና ነው የምትገኘው። አንዱ ከኃይል አቅርቦት ጋር ሰብስቴሽን አላት። የውሃ አቅርቦት ደግሞ በቅርብ ርቀት የከርሰ ምድር ውሃ ማግኘት የሚቻልበት ሌሎች ምቹ የሆኑ የኢንቨስትመንት መሰረተ ልማቶች የተሟሉበት ከመሆኑ ጋር ተያይዞ በርካታ ኢንቨስትመንቶች ከተማችን ላይ ገብቷል። ማዕከላዊ ኢትዮጵያ መግቢያ በር ከመሆኑ ጋር ተያይዞ ወደ 4 የሚጠጉ የውጭ ቀጥተኛ ኢንቨስትመንቶች ቻይናውያን በተለያየ የኢንቨስትመንት እንቅስቃሴ ላይ ነው የሚገኙትና አሁንም ፍላጎት ያሳዩ ኢንቨስትመንቶች ወደ ከተማችን እየገቡ ነው ያሉትና ይሄ ለመረጃ እንዲሆናችሁና ከተማችንን በማስተዋወቅ ሂደት ውስጥ ደግሞ የእናንተም አበርክቶ እንዲኖር ከማሰብ አንጻር ነው ያነሳ ነው። ከዛ ውጪ ቅድም መነሻ ለመግለጽ ሞክር ያለው እዚህ ከጀርባችን የምታዩት ሰንሰለታማ ተራራ የጥያ መግቢያ ከተማውን የምታውቁት ከሆነ ከዛ ጀምሮ እስከ ደቡብ ወደ ሀዲያ ድረስ ሰንሰለታማ ተራራ አለ። ያንን ሰንሰለታማ ተራራን ተከትሎ የሚነሱ ወንዞች ደግሞ ከጀርባችን አሉ ማለት ነው። እነዚህ ወንዞች መዳረሻቸው ዝዋይ ሐይቅ ነው። ያን ለግብርና ለቱሪዝም ጭምር ትልቅ አቅም ያላቸው ናቸው። ዛሬ ካኖራችሁት አረንጓዴ አሻራ ጋርም ተያይዞ መንግስት፣ የአካባቢ መንግስት፣ የዞኑ መንግስት ልዩ ትኩረት ሰጥቶ በዩኔስኮም ጭምር ለማስመዝገብ ይህንን ስራ እየሰራን ያለውና ይህን አረንጓዴ የማልበስ ስራ አቅም ነው የሚሆነው ማለት ነው። አንድም አካባቢው ስነ ምህዳር ለመጠበቅ ብቻም ሳይሆን ደግሞ ለምግብነት ሊውሉ የሚችሉ ተክሎችን በመዋል ለኢኮኖሚውም ለኑሮ ውድነቱም ጭምር ትልቅ አበርክቶ የሚያተርፍ ስራ ነው ያኖራችሁት ማለት ነውና በድጋሚ መርጣችሁ ስለመጣችሁ በአምናም ደረጃ ያኖራችሁት አረንጓዴ አሻራ በተቻለ መጠን በተቋም ቅጥር ግቢ ላይ እንዲሆን ነው ያደረግነው። አሁንም እዚህ ግቢ ላይ የቡኢ ዙሪያ ቀበሌ አስተዳደር የኤፍቲሲ የገበሬዎች ማሰልጠኛ ተቋም ነው። ስለዚህ ዙሪያው ሴኩር ተደርጓል። የተተከሉት ችግኞች ብቻም አይደለም፣ አሁንም አንዳንድ ያላለቁ ጉድጓዶች በእኛው ሰራተኞች አጠናቀን እንክብካቤ አድርገንላቸው የሚፈለገውን ግብ ማድረስ እንዲችሉ እኛም እንደ ከተማ አስተዳደር የምንጠብቃቸው የምንንከባከባቸው እንደሆነ በዚህ አጋጣሚ መልእክቴን አደራ ወስዳለሁኝ።